የማይሆነን ሰው አይጠቅምህም ትልሃለች አይጠቅምሽም ይባላል አይሆነህም ለትዳር የሚጠየቁ ጥያቄዎች ሁሉ መልሳላት ትሉ እንዴት እንደሚያሰቃይ መናገር ማልሽ 18 ከውጭ ስመጣ ቀይና ሞልቼ ቤቴና ሞልቼ እንደዚህ አድርጌ ሴት አስገብቶ ጠበቀኝ ከዛስ አርሴማ ቦንጋ ሄጂ ሲሉ ድግብዬ ሲሄድ ሱባኤ ግቢ ትለኛለች በ3 ቀን ሱባኤ ስገባ አይሆንሽም ትለኛለች እችንን ጨረስን ግን ፈራን እኔ በተለይ ፈራሁኝ ስለ ጸበሉ የሚወራው ነገር ምናምን ውስጤ ዝም ብሎ ይዘላል ደግሞ ሙሉ ሰርጀሪ ያለኝና ልቤ በጣም ነው የሚመታው እንዳንዴ ነገር ዛር የሚባል ነገር ግን ያው እኔ ላይ እንደነበረ ያኔ ነው ያወኩት 3 ጊዜ አለ አረብ ሀገር ደሟን ጠጣን እውነት ቆሎና በሶ ይዘው እየመጡ ነው መተት አድርገውበት ያው ልጅቷ እንድታልፍ ነው የሚፈልገው እንግዲህ የድፍረታችን ጥግ ግቢ ድረስ የእግዚአብሔር ደጅ ድረስ እናታችን ወለተ ጴጥሮስ መታ በህልም ያለች ሰማዕቷ ተቀይማኝ ለምን ታለቅሽብኛለሽ ሁሌ ብላ ፊቷን አዙራ እሷ ቆማለች አለች ከዛ እና እቺ ልጅ እስካሁን እዛው ልጅ አልተፈቀደላት ብትወጪ አለቻት ብትወጪ ያው ህይወት ይሻልፋል ልጄ ቀኖች ይለፉ ቁጭ በይ ተብላ እግዚአብሔር መረጋጋትን ሰጥቷት ልጆቿን ያመጣም ያሳያታል ስትጠይቀው ስትነምን ቤት እንደዚህ ነው ጫካ ነው በጣም እንደሚያስወራው ከሱ ዛፍ ላይ ሆኖ ትልቅ መብራት ወደኔ ያበራል ከዛ ደነገጥኩኝና እንደዚህ ሳይፈራውኝ ወይኔ አርሴም የትሆን እንደኔ እና ያንዳንዱ ትል ሲወጣልህ እዛ የሚነገረው አንድ ትል ማለት 5 አጋንንት መውጣት ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ የድንግል ማርያም ምልጃና ጸሎቷ የእናትነት ፍቅሯ የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ረድኤት በረከታቸው በሁላችን ላይ ይደር አሜን ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው ኤልሻዳይ ኦርቶዶክሳዊ ሚዲያን ስትጀምሩ መልእክቱ ለብዙ ሰዎች እንዲደርስ ሼር ላይክ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ በመጻፍ የተለመደ ትብብራችሁን እንዳትረሱ ልናስታውሳችሁ እንወዳለን መርሃ ግብሩን ፕሮግራሙን በማዘጋጀትና በመምራት ቆይታ ማደርገው እኔ ወንድማችሁ አላየነኝ ከኛ ጋር እስከ መጨረሻው ድረስ ስትቆዩ እጅግ የሚገርምና የሚያስደምም የሚያስደንቅ የሚጠቅም የሚመክር የሚያስተምር ታሪክ ትሰማላችሁ ማለት ነው ከኛ ጋር ሁኑ እስከ መጨረሻ ድረስ አብራችሁን ሁኑ በቀጥታ ወደ እንግዳዬ ነው የምወስዳችሁ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ መልካም እስቲ ስምሽን አስተዋውቂልን ለአድማጭ ተመልካቾቻችን ከየት እንደመጣሽ ግለጭልንና ወደሚቀጥለው ፕሮግራም እንሄዳለን እሺ እኔ እዚሁ ከአዲስ አበባ ቄራ አካባቢ ነው መልካም እሺ ሶፊያ ማናት ከሚለው እንጀምር እስቲ እኔ የእግዚአብሔር ድንቅ ስራ የሚገርመኝ እኔ ኃጢያተኛ ነኝ ብዙ እግዚአብሔርን የበደልኩ ነኝ ግን ሳይገባኝ ይሄንን ስላደረገልኝ ሁሉ አመሰግናለሁ በመጀመሪያ ደረጃ አሜን እኔ በጣም ከሚገርምህ መዝሙር ስሰማ እንትን ያቅልሽልሽኛል ድሮ በልጅነቴ እና አሁን ላይ ግን ከመቼ መሰለህ በቃ እግዚአብሔርን ያውኩ ስመጣ ሁሉ ነገር ሁለንተናይ በሐሴት ትሞላለች ወሎ ሄጄ እናቴ ጋር ልጄ 4 አመት 5 አመት ልጅ ሆና ሽንት እየሸናች ቆነ ተጣጣታለሁ ሁሌና ከዛን አርሴምዬ ስዕል አድኖ ሳሎን ነበር እኛ መኝታ ቤት ሆነን ከእናቴ ጋር ልንጠይቃት ሄደን ማለት ነው ከዛ እሺ ያኔ ነው አርሴምዬን ያወኳት ምንድነው የአርማኒዋ ንግስት ቅድስት አርሴማ ሽንቴን አስቁሚልኝ እኛን ሰማትም ውስጥ ነን አላየችንም ሻማና ክብሪት አመጣልሻለሁ የምስራች እንኳን ደስ አላችሁ በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር የጠበል የሱባኤ ያርምሞ የ3 ቀን ቆይታ አድርገን የምንመለስበት ታላቅ መንፈሳዊ ጉዞ አዘጋጅቶ እንሆ ይላችኋል
ህዳር 26 መነሻ ህዳር 29 መመለሻ ይርጋለም ቅድስት አርሴማ ገዳም ላይ ለ3 ቀን ቆይተን ጥያቄያችን ተመልሶ የጎደለው ሞልቶ የጠፋው ተገይቶ የዓይናችን እንባ ታብሶ የውስጣችን ቁስል ተፈውሶ በደስታ እየመሰከርን የምንመለስበት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተንላችኋል። ከታች በሚቀመጥላችሁ ስልክ ቁጥር በመደወል ቀድማችሁ ተመዝገቡ። በ0941 16 16 16 በ0943 12 12 12 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ ተመዝገቡ። በአካል መጥታችሁ ትኬት መቁረጥና መመዝገብ ለምትፈልጉ መገናኛ ማራቶን ህንፃ ላይ 6ኛ ፎቅ 603 ላይ እንገኛለን። መልካም የጉዞ ዝግጅት ትላታለች። በአራት ዓመቷ ከዛ ስትላት እናቴ እንዴ ከነማቀጣጠያው ይገርማል ልጅ አለና ሳሎን ስንወጣ አው እየነገርኳት ነው ሰለቸኝ መቆንጠጥ አለችኝ። ከዛ የዛኑ ቀን ሽንት ቆመ። እግዚአብሔር ኃያል ነው በእውነት ነው የምልህና ከልባችን እሱን ከወደድን ከልባችን እኔ ብዙ ነገር እግዚአብሔር አላቅ። ከዛ በኋላ ስለቷን እኔ አላቃትም። አሁንም በምን ቀን እንደምትውልም ሁሉ አላቅም። ያንን ስለቷን ሻማና ክብሪቱን ወደ ጉራጌ ሀገር የባለቤት የወንድም ሊሄድ ሲል በሱ ላኩኝ። ከዛ በኋላ የጓደኛዬ ባል ወደ ቦንጋ አርሴማ የሚባል ታውቀዋለህ? እዛ ይሄድና ተአምር ይነግረናል። መልእክት ምናምን እኔ አላቅም ያኔ ጸበል መጠመቅ መውጣት ምናምን እንጂ እኔ መልእክት ምን እንደሆነ ማናቅም ያኔ። ከዛ 18 ቀን ቆይቶ ሲመጣ ተአምሩን ሲነግረኝ ደሞ ያኔ ከባለቤቴ ጋር ትንሽ ጸብ ላይ ነበርኩኝ ትዝ ይለኛልና ብድግ ብዬ እሱ ጋር ልጠይቀው ሲሄድ እንደዚህ ቆሸሸ ልብሱ የመጣውን ብድግ አድርጌ ሰማዕቷ ቅድስት አርሴማ እኔ አላቃትም አልኩ። ግቢሽ አስገቢኝ ግቢሽን አሳይኝ አንቺ እርጅኝ አልኩኝና 10 ቀን ሳይሆነኝ እግዚአብሔር አምላክ ድንቅ ነው ቦታውን ያስረግጠኛል። ቦታውን ሲያስረግጠኝ የዛኑ ቀን ገባን። ልቤ በጣም ይመታል። እህቴን ይዤ ነው የሄድኩት ከወሎ አስመጥቼ ብቻዬን እንዳልሆን ብዬ ፈርቼ ገባን። ከገባን በኋላ ንስሐ ትወስዳለን። ንስሐ የ3 ቀን የምትጠመቀው ሸንኮራ መጥመቅ ዮሐንስ አለ እሱ ጋር የምትጠመቅበት እዛ ገብተን ተጠምቀን ቁጭ ባልንበት እንደዚህ ሳንጠመቅ በጣም ብዙ ህዝብ ነውና ያለው መንፈስ ይነሳባታል። አንዷ አይ ወደ 40 እንሆናለን ወረፋ የምንጠብቀው አይዞሽ ልጄ ትልሻለች አጠገብሽ ነኝ ትልሻለች ምናምን ስትል ሁሉም ማንን ነው እያለ እየዞረ ያለ አንቺን ነው አለችኝ። እኔን ማለት ነው። ከዛ ልቤ በጣም መታ። ምንድን ነው ምንም አላልኩም። ተጠምቄ ስንወጣ ጸበል ይዘታች ነው የምትሄደው እንደዚህ በእግር ነው የምትሄደው ምናምን ከባድ ነው ግቢዋ። እዛ ከወረድን በኋላ ጸበል እየጠጣሁ የዛኑ ቀን ተአምሩ የእሷ ተአምር እኔ ቅድስት አርሴማ ተአምር እኔ ከእስከ አልልላት እየጠጣን ጸበል ሶፊያ ሶፊያ እየተባለ ይጣራል በስሜ። እንዴ አልኩኝና ሌላ ሶፊያ አለ እንዴ ብዬ ተደገመና የማሙሽ ባለቤት ሲባል እህቴ ደነገጠችና በሂጂ ብር ልኮልሽ ነው ትለኛለች። ስወጣ የሆነ ልጅ በቃ ግቢውን ያምሳል ይጮሃል በመንፈስ ማለት ነው እየተገረፈ መሰለኝ። ከዛ ብቻ አንቺ ነሽ ሶፊያ አሉኝ። አዎ ስላቸው በይኔ እድለኛ ነሽ ምናምን ሲሉ እኔ ምንም ግራ የገባው ነገር አታውቅም አዲስ ስለሆንኩኝ አላውቅም። እንደዚህ ማንጀራቴን ያዘና እንዲህ ብቻ ቀና ብሎ ከመሬት አቀላቅሎ 3 ጊዜ ጀርባዬ ላይ ይመታኛል። ሲመታኝ ከዚህ የሚወጣው እሳት ታውቃለህ ጋዝ እንደዚህ ሲርከፈከፍበት እሳት ቶሎ ተነሽ ምናምን ይሉኛል። የግቢዋ ቃል ኪዳን ይመስለኛል እንደዛ። አሁን ያ ማለት የኔን እንትን ወደሱ አድርጋ እሷ ምድረ ከብድም ልካ ምንም ልካ አቡነ ሐራ ድንግልም ልካ እዛ ነው የሚሸኘው መሰለኝ። እንደዛ የኔ በሽታ ግራ ነው የሚያጋባው የዛ ግቢ ታሪክ። ከዛን ተነሻሉኝ ተነሳው። የዛር መንፈስ አለ። እኔ ደግሞ ዛር መንፈስ በጣም ነው የምጠላው ከልጅነቴ ጀምሮ። አያቴ ታደርጋለች። ስታደርግ የሚገርምህ ስጋ ምናምን ታርዱ እንኳን አልነካላትም። ከራሷ ኪስ እያወጣው እየሰረኳት ሆቴል እያስገዛሁ ነው የምበለው በሰሃን እስከሚያልቅ ድረስ። ያስጋ ጎረቤት ተጠርቶ ይበላል ምን ይላል። በጣም ከምጠላው ነገር ዛር የሚባል ነገር ግን ያው እኔ ላይ እንደነበረ ያኔ ነው ያወኩት። 3 ጊዜ አለ አረብ ሀገር
ደሟን ጠጣን። እውነት ነው 3 ጊዜ ሰርጀሪ ተሰርቻለሁ ውጭ። አረብ ሀገር ሄደሽ ነበር? አዎ 13 ዓመት ቆይቻለሁ እዛ እና 3 ጊዜ ደሟን ጠጣን። አሁን ደግሞ ድጋሚ ልጅ እንዳትወልድ በወገቧ ላይ ተጠምጥመናል። ያው የተሰራብህን ነገር ያላልኝ የለም። የሚገርምህ መንፈሶች የአርሴምዬን የእግዚአብሔር ምናምን ማንሳት በጣም አይችሉም መሰለኝና 19ን 3 ቀን አለ ለካ ተጠመቂ ማለት ነው። 16 ቀን 7 ቀን አጋዕዝተ ዓለም ሥላሴዎችን 3 ቀን በቁጥራቸው እየጠራ ከዛ እሺ አልኩኝ። መጠመቅ ጀመርኩኝ። 15 ቀን ሳይሆነኝ ልክ ወደ አገሬ ስመለስ ትል የሆነ ምን ላይ እንደሆነ ረሳሁት። ጊዜው ትንሽ ረዘመ። ትሉ እኔ አላቅም በቃ ሊያሳብደኝ አንድ ነች ያኔ አሳበደኝ። ከዛ ያንን ትል የሚያውቁ ልጆች እዛ ይሄዱ ሻማ አምጥተው ወንዶች ናቸው የባለቤቴ ጓደኞች እንደዚህ ሲያደርጉት ወጣ። አፉን አሞጥሙጦ ወጣ። ስልኬ ላይ ስለተሰረቀ ነው እንጂ ነበረኝ። ከዛ እኔ የእግዚአብሔር ድንቅ ስራ በቃ እንዲህ እያለ ሲንከባለል ስታየው እንደውም ለብዙ ሰው አሳይቼዋለሁ ይሄንን ታሪክ ማለት ነው። ከዛ ቆይቼ ድጋሚ የሆነ መንፈስ ያው ልጅ የተናገረኝ ይደወልልኝና ግቢ ይባላል። ስገባ 15 ቀን ሆነኝ። ረሃብ ይሄ ሱባኤ ምናምን አልችልም አላቅም። ቆሎ በሶ ምናምን በልቶ መዋል ማደር በጣም ስግብግብ ነበርኩኝ። አልችልም። እግዚአብሔር ይመስገን ክብር ላንድዬ አሁን አስተካክሎኛል። ከዛን እዛ ግቢ ስገባ በድጋሚ 15 ቀን እንዴት ይምጣልኝ ጨነቀኝ። ምን አለኝ የዛን ሰዓት ስልክ ደግሞ እዛ ግቢ ስትገባ መቼ መሰለ የሚፈቀደው ቅዳሜና እሑድ ብቻ ነው ስልክ የሚፈቀድልህ፣ ክልክል ነው። ቅዳሜና እሑድ ሲሰጥ ብቻ ቤተሰብ ታናግራለህ። የሆነ ልጅ የቅድስት አርሴማ አገልጋይ ነበር፣ ጎጃም ውስጥ ነው ያለው አሁን ወጥቶ ማለት ነው። ለካ ቢደውል ስልክ አይሰራም፣ ያውቃል ህጓንም። ልክ ቅዳሜ ቀን ሆነና ስልክ ተቀብዬ 3 ቀን ወደ ሀገሬ ልመለስ 3 ቀን ሙሉ ትኬት ከሚዛን የሚመጣ ባስ ነውና ትኬት ባስልክ የለም እየተባለ ይመለሳል። ወላዲት አምላክ መብርሃን ደግሞ ለልጁ በጣም ወዳጅ ናት። በጣም እና ራእይ በራሷ ነው የምትታየው ሁሌ። ለካ ልጁ መልእክት ሊነግረኝ ግራ ገብቶታል። የት ሆኖ? ጎጃም ሆኖ በህልም እመቤቴ 3 ቀን ትታየዋለች። ልጄ አልዳነችም ከግቢ እንዳትወጣ ትለዋለች። ያንን ነገር በምን መልእክት ይንገረኝ? ከዛ ሽንት ቤት ጋር ወርደን ስልክ ስከፍት የመጀመሪያ በቃ ልክ እንደከፈትኩት ይደውላል። ወንድ ያልኩት እኔ በስመ አብ እኔ ላለቅስ ነው ከፋኝ ምናምን ስለው ምን ሆንሽ ሶፊ አለኝ። አገሬ ልሄድ 3 ቀን ትኬት ተመለሰብኝ፣ እምቢ ያሉኝ ምን እንደሆነም አላቅም፣ ግራ ገባኝ ስለው ወላዲት አምላክ ናት የከለከለችው ይለኛል። ምንድን ነው ስለው 3 ቀን ልጅ አልዳነችም አስተሪውን ሳትውል እንዳትወጣ ብላሻለች ሲለኝ በቃ ብዬ አለቀስኩ። ለምን መሰለህ ያለቀስኩት? አልበላም እንደሰው አልጠጣም፣ በሶም አይለኝም። ሽሌ የሚባል ዳቦ አለ፣ እሱንም መውሰድ መጠቀም አልችልም እና ይከብደኛል ሁሉ ነገር። ዝክሯን ብቻ የዝክር የሰማዕቷን ስበላ ሆዴ ይሞላል። ከዛ እያለ ትል በቃ እግዚአብሔር አምላክ ቅን አምላክ ነው፣ ደግ አምላክ። እኔ አላቅም ትሉ እንዴት እንደሚያሰቃይ መናገርም አልችልም። 18 ትል ስንት ትል ነው ያልሽው? 18 ትል ከምንሽ ላይ ነው የወጣው? በቃ መላ ሰውነቴ። ከዛ ያ ትል እንዴት እንደሚያሰቃይ አንተ ማየሁት ስላልክ ነው። በጣም እንዲህ ነው የሚቆፍረው እንዲህ እና በጣም እጅግ በጣም በተለያየ ቀን እየቆጠሩ ይሄኛው የመጀመሪያው ጋር 19 ትል ይወጣና አስተሪዮን ወተን ከቦጋ አርሴማ አስተሪዮ ማርያም ባስተከራይተን ሄድን። እዛውዬ አልዋልኩም አላደርኩም። በ22 ወደ አዲስ አበባ መጣሁኝ። እኔ በጣም የእግዚአብሔር ድንቅ ስራ ነው እውነት እኔ አላቅም። እና እያንዳንዱ ትል ሲወጣልህ እዛ የሚነገረው አንድ ትል ማለት 5 አጋንንት መውጣት ማለት ነው።
እና እኔ ማምላክ ሳይገባኝ እንድቆይ አድርጋ ከዛ በኋላ እንደውም ብርታት አገኘው። ቅድስት አርሴማ አልኳት። እኔ ከምንም በላይ ደግሞ በእግር ስለምትሄድ ሙጃሌ የሚባል ነገር አላውቀውም። እዛ ነው ያወቅኩትና ከምኑም በላይ እሱ በቃ ያንሳ በጣም ኃይለኛ ነች። እንደውም የማትታይ ነገር ሰውነት ውስጥ ገብታ ግን ስራ ከባድ ነውና ልቤ ሁሉ ይንቀጠቀጣል። አርሴም እያልኳት እዛ ስላድነው ለሄጅ እኔ አልኳት ድጋሚ እዚህ ግቢ እንዳትይኝ፣ ግን ለንግስሽ ለቤትሽ ምርቃት እመጣለሁ። ለንግስሽ አልቀርም። አሁን መስከረም 29 እሄዳለሁ። ግን አልኳት እኔ እንድቀመጥ አትፍቀጅልኝ ምናምን አልኳትና ወደ አገሬ ተመለስኩኝ። ከዛ በኋላ በእውነት ነው ብለው እንደው ሰው እንዲህ ብሎ ስለ ቤተ ክርስቲያን እንኳን ሲናገር እግዚአብሔር ይርዳል ልባችን እንዲሰበር። እውነቴን ነው። ብዙ ማናምን አለን። እኔ አሁን ስለ በርሜል ቅዱስ ጊዮርጊስ ሲናገር ዩቲዩብ ላይ አይቼ ነው እግዚአብሔር ፍቀድልኝ አልኩት። ግን ሰማዕቷ ወዲያው መልእክት ልካ የሆነች ልጅ ጋር እንደውም ጉሊት የሚባል እኛ ጋር አለ ገበያና ከነ ስሟ አስጠርታ ስራዋን ሁሉ ነግራኝ እንዳልሳሳት ከሷ ጋር በርሜል እንዲሄድ በርሜል ቅዱስ ጊዮርጊስ ይጅምላ በሷ መልእክትን ይሄድኩት። አዲስ አበባ ከተመለስኩ በኋላ ሌላ መልእክት ልካ ጠይቄያታለሁ እንዳልገባ። እዛ ግቢ ምን አለችኝ? ይርጋለም አርሴማ ለ3 ቀን ሱባኤ ከባለቤትሽ ጋር ሄደሽ ያሽ ሱባኤ ትለኛለች። ከዛ ስትለኝ ባለቤቴን ሳናገረው አረ መንገድ ደግሞ ያን ሻሸመኔ ነው ምናምን ጥሩ አልነበረም እና ባለቤቴ አረ ጥሩ አይደለም መንገድን ያልሄድም ምናምን ሲለኝ ወዲያው ለማን ደውላለሁ? ይሄ ህልም የሚያይልኝ ልጅ ጎጃም እና እኔ ትራንስፖርት ልክልሃለሁ አካሂደኝ፣ እኔ ብቻዬን አላውቀውም ሐዋሳን አላውቀውም ብዬ ስለው ወዲያው ከቻለ ልጁ። ከዛ ፈቃዱ ሆኖ እሱም አብሮሽ ብሄድ ጥሩ ነው ምናምን አለ ልጁ። እኔ ጋር ከዓመት በላይ ተቀምጧል። ከዛ መጨረሻ ላይ ማሙሽ እንሂድ ስለው እስኪ እሺ ልደውልና ልጠይቅ አለና ሲጠይቅ ያው እንዲህ ነው ወጣ ገባ ነው መንገዱ ያስፈራልም እንዲህ ይላልም ሲሉት እኛ እኮ የምንሄደው አልኩት ወደ ተቀደሰ ቦታ ነው ወደ እግዚአብሔር ቦታ ነው። ስለዚህ እንሂድና እግዚአብሔር የሚያደርገውን እናያለን። እሺ አለ። ፈቃዱ ሆኖ የእግዚአብሔር ሄድን ማለት ነው። ሄደን የዛችኑ ሰዓት ወደ ሴቶች ሱባኤ ቤት ገባሁኝ። እሱም ሆነው ወደ ወንዶች ሱባኤ ቤት ሲገቡ እኛ አናቅም። ልጄ ግን ህልም ታያለች እዚህ አዲስ አበባ ሆና በዚህና በዚህ ሆነው እንደዚህ ምንጣፍ ተነጥፎላችሁ ልጆች የመጡ ብላ ስትቀበላችሁ አየሁ። ልጄ ደግሞ ለሰማዕቷ ቅርብ ነች። እኔ ያው እንዳትናገሪ በራሴ ነው ስለሷ የምናገረው ብላኛለች። ያ የነገርኩ ነገር ሁሉ እግዚአብሔር ሲያስተካክለው ማለት ነው። ያን የሰማነው ስንወጣ በቃ ከግቢ ስንወጣ ልጄ ደውላ ነው የነገረችን። ስንገባ አይታለች። እኔ ደግሞ የሚገርመው ሁሌ ሱባኤ ስገባ ያው ለኔ አይቻላቅም ለሌላ ሰው መልእክት እንድናገር ለሌላ ሰው እንጂ ለኔ አሳይታኝ አታውቅም ስለራሴ። እና እኔ እዛ ግቢ የሰማዕቷ ድንቅ ስራ ከእስከ ተብሎ እኔ አይቻላቅም። እጠመቃለሁ የትም ቦታ ደግሞ ሰማዕቷ እኔን የምታዘኝ ብዙ ጊዜ ኪዳነ ምሕረት ጸበል ኪዳነ ምሕረት ብቻ ነው እንጂ የምትለኝ። እና አሁን ቅርብ ጊዜ ግን መርቆሪዎስ ለ5 ቀን ተጠመቂ እያንዳንዷ የሆነ ነገር ሲደረግ ቀድማ ባየር ላይ ነው የምትይዝልኝ። ክብር ላንድዬ። እግዚአብሔር መቼስ የወደደውን ያደርጋል በእነሱ ላይ አድሮ። በጣም የሚገርመኝ መልእክት ሲላክ በዚህ ሰዓት ተኝ፣ በዚህ ሰዓት እንዳትውጪ ከቤት ብዙ ነገር እኔ አላቅም። የሰማዕቷ ድንቅ ስራ እኔ አላቅም። እግዚአብሔር እናትሁንሽ ትጠብቅሽ ብሎ አሁን በየቀኑ መላእክት ይላክልናል ለኛ ጠባቂ አይደለም። ለኔ ደግሞ በቃ እንደው እኔ አላቅም። እሷን እኔ ምንም የምናገረው ነገር የለኝም። አንደበቴ ሁሉ ኮልታፋ ነው ይሄን ቃላት ለመናገር። አሁን መንገድ ሁሉ እየመጣው አምላክ እስራኤል የድንግል ማርያም ልጅ ያንተን ምስክርነት እንድሰጥ አንደበቴን ፍታልኝ ነው ያልኩትና ግራ ገብቶኝ ሁላ በወረቀት ጽፌ ነው የመጣሁት።
እያንዳንዱ ነገር የቅድስት አርሴማ ተአምር ግን እኔ አላውቅም። እስቲ የቀረ ነገር እንዳይኖር ወረቀቱን እያዩ ይንገሩኝ። ዲማ ጊዮርጊስም እንድሄድ እሷ ነች ያዘዘችኝ። ዲማ ጊዮርጊስ እንድሄድ በጣም የሚገርም ዲማ ጊዮርጊስ ልንሄድ የሆነች ልጅ የተዋወቅኳት የት መሰለህ? እኔ ልጅን ገዳም ሄጄ ይሄ አቡይ በጉራጌ ሀገር ያሉት አቡይ ገብረ መንፈስ ቅዱስ ምድረ ከብድ ነው እንደሚባለው ምድረ ከብዳ እዛ ስንሄድ ሁለት ልጆች ተዋውቀናል። አንድ አይነት ነገር ናቸው እና ስልክ ካልሰጣችሁም ሲሉ ስልክ ሰጠናቸው። የሚገርም ነገር ያንን ስልክ ተቀብለን አልተደዋወልንም። እዛ አክብረን አንግሰን ተመለስን። ከተመለስን በኋላ ለልጄ ሰማዕቷ ቅድስት አርሴማን ተመስላ እቺ ልጅ እህቶቿ አሜሪካ ነገር ናቸው ያሉት ትላታለች እና ቨርጂኒያ ብላ በወርቅ ቅብ የተጻፈ ተጽፍና ቨርጂኒያ ናቸው ያሉት እህቶቿ አልተሳካላቸው። ወደዛ ሄደው ይጠመቁ ጸበል ወጥቶ የልዛ ቨርጂኒያ አሜሪካን ሀገር ቨርጂኒያ የሚባል ቦታ ላይ ጸበል ወጥቷል። 20,000 ሄክታር ካሬ ላይ ምናምን አላት እዛ ገዳም እንትን ብላለች። እሺ ከዛ ደወልኩኝ ፈራሁኝ። እንዴ ውሸት የሆነ የምትወዛገቡ ነገር አለ። ስደውልላት ህሊና አልኳት። እንግዲህ አንድ ቀን የተዋወቅ ነው ግን ስልክ ተቀያይረናል። እንደዚህ ልጅ ህልም አይታ ምን አየችልኝ ስትለኝ እህቶች አሉሽ እንዴ ውጭ ሰዓት? አዎ አሜሪካን ሀገር እንደዚህ ብላለች ስላት እየየ ብላ ለቀሰች። ምን አይነት ተአምር ነው የምትነግሩኝ? ሰማዕቷ በህልሟ ነው የነገረቻት። ከዛ ወዲያውኑ አለቀሰችና በቃ እንገናኛለን በአካል ሁሉ ማለት ቤትሽ እመጣለሁ ልጅሽን እጠይቃለሁ ምናምን ትለኛለች። ከዛ መጨረሻ ላይ ልጆቹን ደወለችላቸው። አንደኛዋ አልሄድም አለች፣ አንደኛዋ ሄደች። ትናንትና ወዲያ ሁሉ ደውዬላታለሁ። ኦልሞስት አሁን ወደ 4-5 ዓመት ይሆነናል። ደወልኩላት። በጣም ደህና ናቸው እግዚአብሔር ይመስገን፣ ሰላም ናቸው። እንደዚሁ ለሌላም በህልም ብዙ ጊዜ ትገለጥልናለች እግዚአብሔር ይመስገን፣ በአሁኑ ሰዓት ማለት ነው። እኔ ስለሷ ምንም ብዬ የምናገረው ነገር የለኝም። እውነቴን ነው የምልህ። ጣዖት ናት ይሏታል፣ ያመኛል። ለምን እንደዚህ ትላላችሁ? ቀርቦ እኔም እኮ አላውቃትም ነበር፣ ግን እግዚአብሔር በልጅ ምክንያት አድርጎ እሷ እንደዛ ስታደርግልኝ ነው ያወቅኩት። ሁላ እዚህ መጥቼ በስንት እንደምትውል ምንድነው ማን ነው አላውቅም። ግን ያ የጓደኛዬ ባል እዛ ሄዶ ከመጣ በኋላ ያየሁት ተአምር እባቡን ወደ ልጅ ስትቀይር እዛ ተአምር የሰማነው በአይናችን ያየነው። እንዴት አንዷ እባብ ውስጧ አለ። እሺ። እና በጣም የሚገርምህ እዚህ ይመጣባታል፣ ይመለሳል፣ ይመጣል፣ ይመለስባታል። ሆዷ እንደዚህ እንደ 9 ወር እርጉዝ ነች። መጨረሻ ላይ የቲጂ ብላ ታዛታለች። ባዳማ መንገድ ዶኒ አቦ ኃይለኛ ነው ጸበሉ። እሺ። ታውቀዋለህ? አዎ በጣም ኃይለኛና እዛ ሄደሽ ነው የሚወጣልሽ ስትላት አውደ ምሕረት ላይ ሆና ታለቅሳለች። አንቺ እዚሁ አውጭልኝ አልሄድም፣ እዚሁ ነው የመጣሁት፣ እዚሁ አውጭልኝ፣ እዛ ድረስ አልሄድም ትላታለች። የጅማ ልጅ ነች ልጅቷ። ከዛ የሆነ መንፈስ ሮጦ መጥቶ ነገ ሄደሽ ተመርመሪ ትላታለች። ስትሄድ እባቡ ወደ ልጅ ተቀይሯል። በመጀመሪያ እባብ እንደሆነ በምንድነው የታወቀው? እዛው ሰማዕቷ ነች የምታውቀው። እንግዲህ እግዚአብሔር ነው የሚያውቀው፣ እኛ ምን አሳወቀን። ልጅቷ የምትለው እዚህ ይመጣባታል፣ ሊወጣ የሚተናነቃት ነገር አለና እባብ ነው ብላ እኮ ተነግራለች። የሰው እጅ እንደሆነ ተነግራለች። ያ ነገር እባብ ነው። ከዛስ ወደ ልጅ እግዚአብሔር አምላክ እኮ እንኳን ይሄንን እኔ አላውቅም፣ ብዙ ነገር ማድረግ የሚችል አምላክ ነው ያለን። በአጠቃላይ እዛ ግቢ የምትሰማው ተአምር የምትሰማው ነገር ሁሉ እኔ ከምስክርነት ለመስጠት ራሱ አንደበቴ ይያያዛል። ብዙ ነገሮች አሉ። የማይሆንን ሰው አይጠቅምህም ትልሃለች፣ አይጠቅምሽም ይባላል፣ አይሆንህም። ለትዳር የሚጠየቁ ጥያቄዎች ሁሉ መልስ አላት።
መልስ አላት። አንዷም እንደዚሁ ተአምሯን ስትናገር እዛው ሆኜ ታለቅሳለች። የንግሷ ጊዜ ሄጄ ነው፣ እርጉዝ ነች፣ ነፍሰ ጡር ነች። እኔ እኮ ሳለቅስ ምን ሆነሽ ነው እንደዚህ አድርጋልኝ ብዬ ስላት እኔም እኮ አለችኝ ከውጭ ስመጣ ቀይና ሟልቼ ቤቴና ሟልቼ እንደዚህ አድርጌ ሴት አስገብቶ ጠበቀኝ። ከዛስ አርሴማ ቦንጋ ሂጂ ሲሉኝ ብድግ ብዬ ሲሄድ ሱባኤ ግቢ ትለኛለች። በህልሜ 3 ቀን ሱባኤ ስገባው አይሆንሽም ትለኛለች። እና ከዛ ሀገር ድረስ መጥቼ ቀይ እንዲያርጌ ብዬ ሳለቅስባት አይሆንሽም ሂጂና ወደ ሀገርሽ ከወር በኋላ ስትመለሽ አብሮሽ የሚቀመጥ ልጅ አጠገብሽ አለ፣ ወሬ የሚጀምረው እሱ ነው ባልሽ ትለኛለች። ከዛ ስመጣ አለች ከወር በኋላ ጠብቄ ስመጣ ሲያወራኝ ልቤ ተሰነጠቀ አለች። ልቤ ተሰነጠቀ። ከዛ የት እየሄድሽ ነው ሲለኝ ቦንጋ አርሴማ ስለው እኔም ወደዛ ነኝ አለኝ። ልክ እንደገባን እንዳደረን ሱባኤ ግቢ ስትለኝ ለካ ለእሱም አዘዋለች። እሷ ነች አንተ ሚስት አለችው። እንዴት አይነት የተቀደሰ ልጅ ግን አይመስለንም እኛ። እግዚአብሔር አለች ምክንያት አለው። እያንዳንዱ ነገር ሲያደርግልንም ለበጎ ነው፣ ሲቀማንም ምክንያት አለው፣ ለበጎ ነው። እኛ ግን ግብዞችን አናቀም። በሱ አዝኛለሁ። እያፈቀርኩት የጠላኝ እኔ እየወደድኩት ከሰው ሀገር ድረስ መጥቼ እኔ አላየ አንድ እውነት ልንገርህ፣ በአጠቃላይ እያንዳንዷ አካሄዳችንን እግዚአብሔር እኔ ሁሉ ነገር ለበጎ ነው። አሁን ከባለቤቴ ጋር የሆነ ነጋዴ ነው፣ ከብት ነጋዴ፣ የሆነ ነገር ወይ ከብቶች ሲዘገዩበት ወይ ሲቀርበት ይበሳጫል። ለምን ቀረ ምናምን ብሎ ሲጣላ ሰማለሁ። ለበጎ ነው እንደዚህ አትበይኝ የሚልበት ጊዜ አለ አንዳንዴ። አሁን ግን ነገሮች እየገቡት መጥተዋል። እግዚአብሔር አሁን እነዛን ከብቶች ካስቀረ ምናልባት ገበያ የለም። ገባህ አይደለ? ከሚያመላልስ ወደዛ ወደዚህ ነገሮችን ሁሉ እግዚአብሔር በቀኑ አድርጎ ሰራው ይላል። እኛ ግን አይገባንም። አሁን ላይ ግን ሳስበው እግዚአብሔር በልጄ ላይ፣ በእኔ ላይ፣ በባለቤቴ ላይ የሚያደርገውን ድንቅ ስራ ሳይ እኔ አሁን ጓደኞቼንም ከኔ በላይ የማስበው እየገባን እኔ አሁን እግዚአብሔር በሚያደርገው ድንቅ ስራ ምስጥ ብዬ ሳውራ ሁሉ ቃላቱ ይጠፋብኛል። ይሄ ነው ከምለው በላይ ነው እና የሰማዕቷ ስራ እስከዚህ ድረስ ነው። ልጅቷ ከውጭ ሀገር ስትመጣ ቃጭና መታ ሴት አስገብቶ የጠበቃት የድሮ ፍቅረኛዋ ነው። ውጭ ሀገር እያለች የምታወራው ሰው ነው። አግብታው ሄዳ ነው። ጓደኛ ሆነው ሊጋቡ ነው አመጣጧ። እሺ ጓደኛዋ ነው። ሄደች። እሺ ስትመለስ ሊጋቡ ነው። በር ስታንኳኳ ግን የእሷ የላከችው ልብስ አለች ተለብሶ ነው ያየሁት አለች። ልጅቷ ጋር እኮ የተገናኘ ነው ቦንጋ አርሴማ ነው። ልክ የዛን ሰዓት ፌንት አድርጌ ወደኩኝና አነሱኝ። ለማ የላከችው ልብስ ነው ተለብሶ? ለሷ የሷን ልብስ ምናምን እቃውን ቀድማ ላከች። እሺ እሱ ግን ከዛ በፊት ሌላ ሰው አለው አለች። እኔ አላቅም። እሷ እዛ ሄዳ ነው እንደዛ ያደረገባት። እና ስመጣ ሳወራው ሁሉ ችግር የለም እቃሽን ላኪ፣ ሰርጋችንን እንደዚህ ይለኛል አለችኝና አመንኩኝ። መጣሁ አለች። ስመጣ ሳንኳኳ በሩ ሌላ ሴት ነች የከፈተችልኝ። ማንሽ ምንድነሽ ስላት እንደዚህ ነኝ። እሱ ወጣ። ማንሽ ነው ያለኝ። አላቀሽም ነው ያለኝ። ልክ የዛን ሰዓት ወደኩኝ። ሰዎች አንስተው ወደ ቤተሰቦች መለሱኝ። ከዛ በኋላ የሆነች ሴት ነች ቦንጋ አርሴማ ቅድስት ሂጂ ተአምሯን ታሳይሻለች፣ ሂጂ እዛ መልሳለሽ ያለች። እኔ አሁን ኩኬለሽ ማርያም ማቃለው እንደዛ እንደምትናገር የማይሆንህ ነገር ካለ ብዙ ጊዜ እንሰማለን። ጉዞ ላይ እየሄዱ ይሄ አንቺ ነው፣ ይሄ አንቺ ነው አይደለሽም። ይሄ እውነት ነው። እግዚአብሔር የማይጠቅምን ነገር ያስወግዳል። እኔ አሁን የመጀመሪያ ልጅ በ8 ወር ጠፋብኝ። በጣም አልቅሻ አዝኛለሁ። ግን እግዚአብሔር ምንድነው ዓላማ አለው። እቺ ልጅ በሽተኛ ብትሆንስ፣ ለኔ የማጠቅመኝ የምበሳጭባት እግዚአብሔርን የማማረርባት ብትሆንስ አልፈቀደም። ከዛ በኋላ ግን እግዚአብሔር ለኔ ያለውን ሰጠኝ። አሁን 19 ዓመቷ ክብር ላንድዬ። ከዛ በኋላ ግን ኩላሊትም ትንሽ ችግር ስላለብኝ እንግዲህ አልፈቀደልኝም። ድጋሚ አልወለድኩም።
እንግዲህ በመጀመሪያ ሰማዕቷ ቅድስት አርሴማን ገድሏን፣ ታምሯን፣ መልኳን፣ ገቢረ ታምራቷን የምትውልበትን መታሰቢያ ቀኗን፣ ዓመታዊ ክብረ በዓሏን፣ ወርሃዊ መታሰቢያ ዕለቷን አላቅም ነው ያልሽ? መጀመሪያ አላቅም። በሰማዕቷ በቅድስት አርሴማ ፍቃድ ልጄ ላይ ታምር ሰርታ ታምሯን አሳይታኝ እንዳውቃት አደረገችኝ። ከዛ በኋላ ብዙ ነገሮችን አደረገችልኝ። እንደው እዚህ ጋር ተያይዞ ወደ ድማ ጊዮርጊስም እንድሄድ መልእክት ነግራኛለች። ወደ በርሜል ቅዱስ ጊዮርጊስም እንድሄድ ሰማዕቷ ቅድስት አርሴማ መልእክት ልካልኝ ነው አልሽ። በሱባኤ ነው የነገረችሽ? እንዴት ነበረ መልእክቱ? እዛው ከግቢ ነው የሚደወልልኝ እኮ እና አንድ በጣም የሚገርም አንድ ልጅ አለች። በጣም ነው የምታሳዝነኝ። እንደዚህ መንፈስ ተሰርቶባት ያሰራባት ባሏ ነው። በወለደች በ3 ቀኗ ነው ግቢ የገባችው እና ኦልሞስት አሁን ወደ 10 ዓመት ይሆናታል። ግቢ ቦንጋ ቅድስት አርሴማ ግቢ ማለት ነው። እንዳትወጪ ብላት እዛ ግቢ ነው ያለችው እና በጣም ነው የምታሳዝነኝ። እንደዚህ ሁኚ በብዛት ማለት ነው። በልጅ ህልም እንደነገርኩ በልጄ ብዙ ጊዜ በህልም ላይ ትታያታለች። ልጅቷ የ3 ቀን አራሱና ልጇን እንኳን ትንሳትል ግቢ እንድትገባ እንዴት እንደመጣው ሁሉ እንዴት እንደገባው ሳልነጻ አለች። እኔ እንዳላልፍ ፈቃዱ ሆኖ እኔ እንዳልሞት የእግዚአብሔር ፈቃድ ሆኖ ቅዱስ ሚካኤልን ደግሞ በጣም ነው የምትወደው። በስመ አብ ወወልድ ወመንፈስ ቅዱስ እጅግ በጣም አንስታ ተጠግበውም እዛ ግቢ ገብታ ግን እኔ እያለሁ በጣም ከሚገርመኝ እሱና እህቱ ይመጣሉ። እዛ እያለሁ እኔ መንፈሱ በራሷ ላይ ነው የሚነሳው። 50-50 ነው የሚያደርጋት። ታውቃለች የምትናገረው። ገባህ አይደለ? 50-50 የሚሉት ነገር አለ። እኔ አላውቀውም። ከዛ ቆሎና በሶ ይዘው እየመጡ ነው መተት አድርገውበት። ያው ልጅቷ እንድታልፍ ነው የሚፈለገው። እንግዲህ የድፍረታችን ጥግ ግቢ ድረስ የእግዚአብሔር ደጅ ድረስ አንተ የሆነ ነገር ክፋት ይዘህ መምታት እኔ አላውቅም። ከዛ ቆሎና በሶ ይመጣል። ያንን ግን እንዳትደፊው ብዩ ከሽንት ቤት ሲደርስ እኔ ወደ ማር ቀይረዋለሁ። እኛ እንሰማለን እዛ መንፈሱ ጮህ ማለት ነው ሲናገር። እሷም 50-50 ስለሆነ ታውቀዋለች። ልቦና ይስጠን፣ ማስተዋል ይስጠን። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ይዞ መጣ። ልክ እንደ ወዳጅ እሷም እህቱ ሰማትና ያንን ነገር ስጧት ክፍት አድርጋ እሳ ያመጣችሁልኝ ምናምን ብላ እዛው ለእኛም ሰጠችን። እኛም በላን። እምነት ያድናል። እነሱ አፍረው ተመለሱ። ግን እግዚአብሔር ታጋሽነቱን የማደንቀው እኛ እየበደል ነው የሚታገሰን አምላክ የሱ ደጅ ድረስ እንኳን ድፍረታችን እንደዚህ ይዘህ መግባት አይከብድም? መጀመሪያ በሌላ ኬስ ታማ ነው ጸበል ሄደችው። እንደዚሁ መንፈስ እየተደረገብኝ ነው ያለችኝ። እሺ ስትገባ እኮ ነው ያወቀችው። ዝም ብሎ ነው አስነስቶ ብድግ አድርጎ ቦንጋ አርሴማ እንድትገባ ያደረገቻት። ታሳዝነኝ እጅግ በጣም። አሁን እናቴ ልውጣ ብዬ ስላት እናታችን ወለተ ጴጥሮስ የምትባል አለች እዛ ግቢ። በጣም ጸበሏ ተአምር ነው። 14 ጸበል ነው ያለው እዛ። ሄደህ ካወክ ሄደህ ታውቃለህ? ቦንጋ አርሴማ አካባቢውን ነው ማለት ወደ 14 ጸበል አለና ተአምር ሁሉ ነገር ያስፈራል። አርም ሆኖ የተክለየ ጸበል በጣም ያስፈራል። ሁሉ በቃ እኔ አላውቅም ብቻ በኢየሱስ ግን ድነት አይደለም። እና ይቺ ልጅ እስካሁን እዛው ነች፣ አልተፈቀደላትም። ብትወጪ አለቻት፣ ብትወጪ ያው ህይወትሽ ያልፋል። ልጄ ቀኖች ይለፉ ቁጭ በይ ተብላ እግዚአብሔር መረጋጋትን ሰጥቷት ልጆቿን እያመጣም ያሳያታል። ስትጠይቀው ስትለምነው እናቷ ይመጣሉ። ባለፈው የሚሄድኩ ሰዓት እናቷ እህቶቿ ወንድሞቿ ነበሩ። እግዚአብሔር ፈቃዱ ሆኖ ደግሞ ዳብሷት እሱ በቃሽ ብሏት ወደ ቤቷ እንድትሄድ ቅዱስ ፈቃዱ ይሆንላት። እጅግ በጣም ነው ታሳዝነኝ። እኔ በሆነ የሚለውን ነው የማስበው። እና በጣም ብርቱ ናት። ሲሰለቻት ታለቅሳለች፣ ምን ትላለች። እና እናታችን ወለተ ጴጥሮስ መታ በህልሜ አለች
ሰማዕቷ ተቀይማኝ ለምን ታለቅሽብኛለሽ ሁሌ ብላ ፊቷን አዙራ እሷ ቆማለች አለች። ከዛ ላንቺ እኮ ነው ልጄ ለምን አትረጋጊም? ተቀይማሻለች፣ አዝናብሻለች እና ተረጋጊ፣ ገና ልጅ ነሽ። 23 24 ዓመት ቢሆናት ነው ልጅቷ። እና ተረጋጊ፣ እናትሽን ግን አስቀይመሻታል፣ ወጥተሽ እሪ ብለሽ አልቅሰሽ ይቅር በይኝ በያት ትለኛለች አለች። የዛኑ ሰዓት ሌሊት ነው አለች። ወጥቼ በቃ እሪ ብዬ አለቀስኩኝ አለች። ወጥቼ እናቴ ይቅር በይኝ አንቺ እኮ ለእኔ ብለሽ ነው። ያው መቼም ጥፋትን መልሰን ትላለህ አይደል? ካለዛ 6 ሰዓት 9 ሰዓት ትቀሰቀሳለህ ለጸሎት። የሚተኛ ይተኛል። የሆነ ቃጭን ነገር አለ በህይወት የማረሰው ይላሉ አንዳንድ አባቶች። ሰማዕቷ ቤቷን ስታሰራ ቅዱስ ሚካኤል ከፊት እመቤታችንና ሰማዕቷ ቅድስት አርሴማ እንደዚህ እየተከተሉ ቤቷን ታሰራለች፣ ዛፍ ላይ ቁጭ ትላለች ይላሉ ነው እዛ ግቢ የምሰማው። ከዛ አንድ ጊዜ ሰው የለም ጸጥ ብሏል። 6 ሰዓት ጸሎት ወጥቼ እንዲህ ተጎንብሼ ቀናስ ሱባኤ ቤት እንደዚህ ነው፣ ጫካ ነው፣ በጣም የሚያስወራው። ከሱ ዛፍ ላይ ሆኖ ትልቅ መብራት ወደኔ ያበራል። ከዛ ደነገጥኩኝና እንደዚህ ሳይፈራሁኝ ወይኔ አርሴም የትሆኝ እንደኔ ያላቀልሽም በቃ ግራ ገብቶኝ ማለት ነው። በጣም ፓወር ያለው መብራት ነገር። ከዛ ተመልሼ እኮ አይገባኝ እናቴ እውነት ወደሽ ነው ገባሁኝና ተኛው። እንደተኛው አንድ የተጣላው ጓደኛዬ ነበረች። አታስፈልግሽም ትለኛለች ልጅቷ። ይሄንን አውጣቴን ይዛ ፈልግሻለሁ ይቅር በይኝ አጥፍቻለሁ ምናምን ስትለኝ፣ እሷ ግን አይሆንም ባንቺ አትሆንም አታስፈልግሽም፣ ያንቺ አቀራረብ ነው የእሷ አቀራረብ የተለያየ ነው ብላ ይሄን ትነግረኛለች። እኔ እዛ ሆኜ ሱባኤ ገብቼ አላውቅም። ይሄ ሁሉ ሳሳልፍ ወር ተቀምጫለሁ 15 ቀን። ከዛ በኋላም ለንግሷ ሄዳለሁ። የገባሁት ሱባኤ ይርጋለም አርሴማ ነው እንጂ እዛ ሱባኤ አርመሞ በጣም ብዙ ጊዜ ያው አርመሞ በዛ የሚባለው አርመሞ ማለት በዛ ግቢ ከሰው ጋር አታወራም፣ የበረከት ስራ ትሰራለህ ምናምን። ሌላ ነገር ሱባኤ እዛ ግቢ ገብቼ አላውቅም። ግን ተአምሯ የገረመኝ እኔ እዚህ ግቢ ሙጃሌውን አልቻልኩም ብዬ ስላት ለ3 ቀን ወደ ይርጋለም አርሴማ እዛ ግን ስሄድ አልጋ ባልጋ ጸበሏ እዛው፣ ሱባኤ ቤት እዛው፣ ሽት ቤት ውስጥ በጣም በቃ ገርሞኝ እናቴ ነው ያልኳት። እውነት እግዚአብሔር የልብ መሻት የሚያውቅ እኔ አላውቅም። ብቻ ሙጃሌው ከየት ነው የሚመጣው? እሱም ራሱ እንደ መድኃኒት ነው ይባላል። እዛው ግቢው በእግር ነው የምትሄደው። ባይዘው ጭራሽ ጫማ ካልስ አይፈቀድም። ጸበል ቦታ ብትሄድ ግቢን ብትሄድ ካልስ አይፈቀድም፣ አትፈልግም። የግቢዋ እንትን መሰለኝ ትእዛዟ አለለ። ትእዛዟን በሙሉ አንብበህ ነው የምትገባው። የዛኑ ሰዓት ስትገባ ስልክ ታስረክባለህ፣ መታወቂያ ታስይዛለህ። አሁን ይሄ ሙጃሌ ያልሽ ከንጽህና ጉድለት ነው? ህግና ደንብ ለሚጥሱ ሰዎች ነው? እንደሱ አይመስለኝም። እኔ አሁን ያሉት ይሄም ራሱ የበሽታ ማውጫ ነው ይሉታል። አላውቅም እኔ በትሉ እንትን ብያለሁ። ይሄኛው ግን ስቃይ ነው በጣም ሙጃሌው። እኔ አላውቀውም። በዚህ ስለው በዚህ ስለው በዚህ እኔ አላውቅም እኮ ሰው ነው እሪ ብዬ ለምኜ መርፌ እያስገዛን ከከተማ እያስመጣን የሚወጣው አብደ ማለት ነው። ከዛ በጣም ሲበስብኝ በዚህ ይሄኛው ትሉ በዚህ ይሄ የዛን ሰዓት ነው አልቅሼ የጠየኳት። እዚህ ግቢ ያለ ንግስሽ ያለ ቤት ምርቃቱ ተመረቀ። ባለፈው እጅ አስመርቅ ያለው ክብር ላንድዬ። ካለዛ አሁን በዚህ አመት የቀረ ነው የሆነ ትንሽ ያልተመቻቸ ነገር ስላለ መስከረም 29 አይደለም ታህሳስ 6 አሁን ፈቃዷ ከሆነ አስቤያለሁ። እግዚአብሔር ይጨመርበት። በአመት አንዴ ግን አልቀረም። ካልሆነ ማሳቻ መሀል ላይም ቢሆን እኔ ግቢዋ እኮ ይናፍቀኛል። ግን እንደዚህ ከ2 ከ3 ያችንም አንተ እኮ እንደገባህ ወዲያውኑም ትወጣለች። ጸሎት ቦታ ቆመን ነው በብዛት። ግን አቧራ ፀሐይ ስላለ ይመስለኛል
እሷ ትፈልጋለች ጭቃ ምናምን አትፈልግም አሉ ነው። እኔ አላቅም ስለ ሙጃሌ ምንነት ሲጀመር አላቃትም። እኔ የክፍለ ሀገር ልጅ ነኝ፣ ግን ሙጃሌ አላቀው። እዛ ግቢ ነው ያወቅኩት። እና ተቆፍሬ በስመ አብ ወወልድ ወመንፈስ ቅዱስ እንዴት ይዘገንናል። እሷ ምንም ለአይን ማትታይ ነገር ግን ስቃይን እዛ ታበዛዋለች። የኛ ኃጢያት ይሆን የምን የመድኃኒትነቷ ትሆን አላቅም። ግልጽ ያለ ነገር ማቀው ነገር የለኝም። ስለትሉ ብቻ ነው ማቀው። ትሉ ከአንቺ ላይ ሲወጣ ምንድን ነበር መልእክቱ? ከዛ በፊት የሚያምሽ ነገር ነበረ? ብዙ በሽተኛ ነኝ እኔ ከልጅነቴ ጀምሮ በሽተኛ ነኝ። ሲጀመር ግን እግዚአብሔር ይመስገን እስካሁን ድረስ አቆይቶኛል። ክብር ላንድዬ። ኪዳነ ምሕረትን በጣም ነው የምወዳት እጅግ በጣም። እዛ ክፍለ ሀገርም ሆኜ ለቤታችን ቅርብ ነች። እኔ ኪዳነ ምሕረት በቃ መሀል ላይ ሁሉ ኪዳነ ምሕረትን ነው በጣም ነው የምወዳት እጅግ በጣም። የሚገርምህ የሰማዕቷ ድንቅ ስራ አንድ አሁን አሜሪካን ሀገር ነው ያለውና ለሱ ሁሉ እንደዚሁ መልእክት ልካብኝ ከነስሙ ከነቦታው ተናግራ 5 ቀን መርቆሬዎስ ይጠመቅ ብለሽ ንገሪው። እንደገና ደግሞ ለሌላ ሰው የባለቤቴ ጓደኛ ነው ለሱም ስትለኝ ስባንን ህልም ነው አርሴምዬ አልኳት። በዚህኛው ሰውዬ በኩል እናገራለሁ፣ ይሄኛውን ግን አልናገርም። ቅጣት ካለ ቅጭኝ መልእክትሽ ባለማስተላለፊ። ምክንያቱም አንዳንድ ሰው ከሚናገሩት አንፃር ስለምሰማ እኔ አልልም ነው ያልኳት። ቆሜ ስዕል አድኖ ላይ እኔ አልልም ለዚህኛው ግን እናገራለሁ አልኩና ይሄኛውን ስደውልለት አሁን አሜሪካን ሀገር ነው ያለውና እንደውም ከትናንትና ወዲያ ምንም ደውሎ አሁንስ አልተባልኩም። እኔ እኮ በጣም በጉጉት ነው የምጠብቀው አለኝ። አየህ አይደለ ደስ ሲል እግዚአብሔር ውስጥ ሲገባ የዛን ሰዓት እሱ ከየትና የት ከሰሚት ምናምን እየመጣ እኔን ፒክ ያደርገኛል። መርቆሬዎስ ወስጄ አስጠመቅኩት። አብሬን ተጠመቅኩኝ። ባለትዳር ነበር፣ ሚስቱን ፈቷል። 3 ልጆች አሉት። አሜሪካን ሀገር ነው የሚያስተምረው ልጆቹን። እና እንዴት ትዛላ አልኩት። ትንሽ ቆይቷል። እኔ አለ ልቤ ሁሌ ያስባል አለ። ይሄ እኮ እግዚአብሔር ሲፈቅድና ሲወድሽ እኮ ነው ይሄንን የሚያዝልሽ። አንዳንድ ሰው ደግሞ ግቢዋ ገብቶ በመልእክት ማያምን አለ። ገባህ አይደለ? ጭራሽ አረኛ እንደዚህ ነገር። እኔ ግን በባለቤቴ ጓደኛ እግዚአብሔር ይስጠው እድሜና ጤና ይስጠው፣ እሱ ገብቶ እንደዛ ሲለኝ የዛኑ ቀን ነው ልቤ ውስጥ የገባችው። ስዕል አድኗንም ሰጠኝ። ወስጄ ስቅስቅ ብያልቅሽ እስኪ እኔንም ተአምር አሳይኝ፣ እስኪ እኔንም በቃ ብዬ ስዕል አድኗ ላይ በጣም አለቀስኩኝ። 10 ቀን አልሆነኝም። እህቴ ስራ አስፈቅዳ እንዴት እንደመጣች የተዘጋጀ በስቷለኝ። ቆሎዬን ገዛሁኝ። ሌላ ነገር አይገባም። እንጀራ ክልክል ነው፣ አይቻልም። ሁሉ ነገር አይቻልም። ፌስታል አይቻልም። የሚንኮሻኮሽ ነገር አይፈለግም። ቅባት አይፈለግም። ብዙ ነገር ህጓ ደስ ይለኛል በጣም ከምንም ነገር ነጽተህ። ሲጀመር እኮ አሁን ይሄ ወንድዬ ያልኩ ወደዛ ይዞኝ የገባው ልጅ ተአምሩን ሲነግረኝ እንዴት እንደገባ ወንድሜ በጣም ታሞብኝ በቃሬዛ ነው የሚባለው ነገር በእንደሱ ይዤ ገባኋል። በዮርዳኖስ ጸበል በዮርዳኖስ ሲጠመቅ እሱ ቆሞ አልጋውን ተሸክሞ ሲሄድ ሌላ መንፈስ ልካ እኔን እሱ ድኗል። በደንብ ተጠምቆ ይወጣል። አንተ ግን እንዳትወጣ ከዚህ ግቢ ብለው ነው 5 ዓመት ነው 6 ዓመት የተቀመጠው። ምን ሆኖ አሁንም የሚናገረው መንፈስ እየመጣ ነው የሚናገረው። እንደዚህ የሚጮህሉ አይደለ ሲገረፉ እነሱ ናቸው መልእክት የሚያስተላልፉት። እዛ ግቢ እንዳትወጣ ተባለ። እዛው እያገለገለ የበረከት ስራ እየሰራ እጅግ በጣም የበረከት ስራ ደግሞ አንደኛ ልጁ አሁንም እድሜና ጤና ይስጠው። ባለፈው ታሞ ነበር። አሁን እግዚአብሔር ይመስገን ድኗል፣ ወጥቷል። ጎጃም ነው ያለው። አሁን ተመልሼ ግን ውጣ ሳትለኝ ወጥቼ ነገሮች ሁሉ አልተስተካከሉም አለ። በሰራም በረከት አጣሁኝ፣ ምንም ባደርግ አጣሁኝ። ስለዚህ ተመልሼ ልገባ ነው ሲለኝ ችግር የለም የእናት ግቢ ነው የምታውቀው ግቢ ነው ፈቃዷ ሲሆን እሱ ያችኛውን አታያትም አልኩት ስሟን ላለመጥራት። አሁን ኦልሞስት ወደ 10ኛ ዓመት ይሆናት ነው። ጊዜና ሰዓት አለው ለሷ እንደው መማጽናናት
አገር ታምሷል፣ ዓለም ታምሷል። ያንን ነገር ላታሳይሽ ይሆናል እላታለሁ። እኔ እዚህ ውስጥ ሆኜ በሞት አልኳት፣ እኔ በጣም ደስተኛ ነኝ። ገዳም ውስጥ ሆኜ በሞት ፈቃዱ ከሆነ እግዚአብሔር አላቀውም ጥሬን። አንቺ ግን አልኳት የመጣውን በላ የመጣውን በረዶ ላያሳይሽ ይሆናል እግዚአብሔር ተቀመጭ ብሎ ያስቀመጠሽ እዚህ። እሱም ልክ ነው፣ ግን የቤተሰብ ናፍቆት ልጅነቴ ገና በቃ እዚህ ቁጭ ብዬ ሲመጡ ሲወጡ ቀናለሁ። እንደዛ ነው የምትለው። እና እኔ ጸልይልኝ ትለኛለች። እኔ አሁን ጸልይ አስበያት ጎብኛት። ግን እግዚአብሔር ደግሞ ወዶና ፈቅዶ ካልሆነ ብትወጣ ታሪክ አለው። አሁን አንዷ አትውጪ ተብላ ወጣ መኪና አደጋ ይገጠማት ልጅ አለችና ተመልሳ ይቅር በይኝ ብላ ገብታለች። ሌላው ማንም ሳይነካሉ ሙሉ ሚኒባስ መኪናው ተገልብጦ እሷ ብቻ አደጋ ደርሶባት ይወጣቻለች። አንድ ትልቅ እናትም እንደዚሁ ተአምሩን ሲናገሩ እዛ በጣም ነው የገረመኝና ያለቀስኩት። በቃይ ብለው ሲወጡ እንዳትወጪ ሲባሉ አይ መውጣት አለብኝ ብለው ሲወጡ ልክ የሆነ ትልቅ ዛፍ እግራቸውን ይሰብረዋል። ከስር ስጋቸው ከአጥንታቸው ተለያይቶ ሐኪም ቤት ትሄድ ሲባል ራሷ እንደሰበረችኝ ራሷ ተጠግነኝ ከዚህ በኋላ ከግቢ አልወጣም ብለው በሳቸው እጅ በረከት በልቻለሁ። ግቢ ውስጥ ነው የሚኖሩት። አልወጣም ብለው መነኑ መንኩሰዋል። አሁን እሺ፣ ከዛ በኋላ የበርሜል ቅዱስ ጊዮርጊስ መልእክት እንደደረሰሽ በስንት ቀን ሄድሽ? ኧረ እኔ እፈራለሁ። መልእክት ካለ ቶሎ ነው የሚሄደው። በርሜል ቅዱስ ጊዮርጊስ ልጅቷን የሚገርምህ መልእክት ምናምን አታውቅም። የዛን ሰዓት ግን ሄጄ እንደዚህ ተባለ ከቅድስት አርሴማ መልእክት መጥቶ ስላት እሺ ነው ያለችኝ። እሺ አለች። ወዲያው ትኬት ቆረጥን። በምን ጉዞ እንደሆነ አላውቀው። ከኛ ጋር አይደለም። እኔ ትዝ አትለኝ የእውነት መናገር አላውቅም። በመኪና በነበረ ጊዜ ነው። በመኪና በነበረ ጊዜ ነው። ተነስተን ሄድን። ያስፈራል። ጓደኛዬ ደስ አላት እቺ ልጅቷ የተባለችው በጣም ደስ አላት። እንዴ አሰበችኝ እኔ ሰማዕቱን ወደዋለሁ ምናምን አለች። ትኬታችንን ቆረጥን፣ ሄድን፣ ገባን፣ ንስሐ ገባን። ንስሐችንን ጨረስን። ግን ፈራን። እኔ በተለይ ፈራሁኝ። ስለ ጸበሉ የሚወራው ነገር ምናምን ውስጤ ዝም ብሎ ይዘላል። ደግሞ ሙሉ ሰርጀሪ ያለኝና ልቤ በጣም ነው የሚመታው አንዳንዴ። መጨረሻ ወረፋ የዛን ሰዓት በአራተኛ ቀናችን የደረሰን በጣም ብዙ ህዝብ ነበረ የዛን ሰዓት እና የሆኑ ሙስሊም ከባሌ ሮቤ መጥተው እሳቸው ሊገቡ በጣም ትዝ ከሚለኝ ትልቅ ሰው ናቸውና አስቀድሟቸው እሳቸው ሙስሊም ናቸው። እንደዚህ ጠራቸው እንደዚህ ተጠምጥመውና አስቀድሟቸው ይግቡ ምናምን ሲባል ንስሐ ካልገቡ ሰው ይወዛገባል። ኧረ በእናታችሁ እቺ ሴት ከዛ አገር አቋርጠው መጥተው እግዚአብሔር ስለወደዳቸውና ስለፈቀደ ነው ይግቡ፣ ግድ የላችሁም ግማሹ ሰው። ከዛ ተነሽ ግቢ ተባሉ። ሲባሉ አንዷ ልጅ አጠገቤ ትዝ ይለኛል። እኛ ወረፋ እየጠበቅን ነው። እማማ እያለቻቸው ነጠላዋን አውልቃ እሱን አስቀምጡትና እንኪ ነጠላውን ብላ አውልቃ ተሰጣቸው። የእናንተን እግዚአብሔር በነጠላ አልሸውደው፣ እኔ ሙስሊም ነኝ ገብቼ መጀመሪያ ላይ ይላሉ። የኛ ወረፋ ገና ነው ሲሉ ይገቡና በቃ ከሴት በኋላ ደግሞ ወንድ አይደለም የሚገባው ለሶስት ምናምን ተይዘው ይመጣሉ። ከዛ በቃ ራሳቸው እስከሚመለሱ ድረስ ጠብቀናቸው በቃ ዝርግት ብሎ ነው የተኙት። ወይኔ ያሉ የፈጠረኝን ጌታ እኮ አየሁት፣ የፈጠረኝን አምላክ አየሁት። ልጅ የመጣሽልኝ አለኝ፣ ደስ አለኝ። መንፈስ የሚያሰሩብኝን በሙሉ እንደዚህ በሽተኛ እንደሆን በሙሉ በጠርሙስ ውስጥ ጠርሙሱ ይታየኛል አሉ። ጠርሙስ ውስጥ ሆነው ወዲያው በጣም እማቃቸው እንደው ይሄ ክፋት ምን ይሰራ። በቃ ህዝቡ ሁሉ እኛ ለቀስን። በጣም የሚያወሩት ነገር ልክ እኔ እንዳየሁት ሆኖ የሆነ ግራ የሚገባ ነገር የለም። ጠርሙስ ውስጥ አድርጎ ወደዚህ ሲሄዱ አያቸዋለሁ። በቃ እጅግ በጣም ነው የገረመኝ። አምላክ ያልኩኝ አሁን ምን የሆንኩ መጣሁ፣ ፈራሁኝ። ወንዶች ወጡ፣ እሳቸውን አየን። ተነስተው ወደሚያርፉበት ሄዱ። አለቀሱ፣ እጅግ በጣም አለቀሱ። በቃ በቃኝ፣ ካሁን በኋላ በቃኝ፣ ነጠላ ግዙልኝ፣
በቃኝ አሉ። ያንን እንትናቸውን ወረወሩ። አልፈልግም አሉ። ልጆቻቸው ኦርቶዶክስ ሆነዋል። ያመጧቸው እሳቸው እምቢ ብለው ነበር። ዘራቸው ሙስሊም ናቸው። በዛው እንዳለ የኛ ወረፋ ደረሰ። ተጠራ። በስመ አብ ወወልድ ወመንፈስ ቅዱስ ገባሁኝ። ልቤ እንዳልኩ ሰርጀሪ ሙሉ ሰርጀሪ ነው የተሰራሁት ውጭና እንደዚህ በአፌ ሊወጣ አምላክ ያልኩት ምንም ነገር እንዳታሳይ፣ ምንም ነገር እኔ አልፈልግም። እኔ ኃጢአተኛ ነኝ። አዎ አውቃለሁ። ምንም አልፈልግም። በቃ ተጠምቄ ልውጣ። እኔ መጨነቅ አልፈልግም። ያው የዘላለም ቤት ስመጣ ከሳቱ ከዚህኛው አንተ ብቻ ነህ አዋቂ። ምንም አልፈልግም። እቺ ናት የጸለይኩት።